ክቡር ጠቅላይ ሚኒስትር እዚህ በመምጣታችን ሁለት ነገር ነው የተሰማኝ። በአንድ በኩል በስም ስናቅ የነበረው በስም አውቃለሁ ከብዙ ጊዜ ጀምሮ የሶፍ ዑመር ዋሻ ተገልጾ ግን ያለው ፖቴንሻል ማየቱ በአንድ በኩል ደስታ ተስፋን ይፈጥራል። በሌላ በኩል ደግሞ ቁጭትን ነው የሚፈጥረው። ያለው ለልማት ያለው ፖቴንሻል የውሃ የአፈር የዚህ የታሪካዊ አካባቢዎችን ከጠበቅኩት በላይ ባለው ሁኔታ እየተሰራው ያሉ ቦታውን ወደ ፖቴንሻሉ ወደ ተግባራዊ ለመቀየር እየተደረገው ያለው የፕሮጀክት አፈጻጸም እጅግ በጣም ነው ያስገረመኝና ተስፋ ፖቴንሻሉን ማየት ኢኳሊ ደግሞ ሪሊ በጣም ነው የሚቆጨው። እንዴት እህል ስንነ የለምን መኖራችን በጣም ነው የሚቆጨኝ። በአጋጣሚ በክልሉም ለተወሰነ ጊዜ ሰርቻለሁ ኃላፊነት ላይ ሆኜ የአገሪቱንም ሁኔታ አውቃለሁ። ባለፉት የተወሰኑ ዓመታት ደግሞ ወጣ ብዬ የሌሎችንም አገሮች የልማት ሁኔታ እከታተላለሁ። በእውነቱ የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች ሁለት ናቸው። ተደጋግሞ እርሶም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። ስለዚህ እነዚህ ነገሮች ከተስተካከሉ እና መጨረሻ ላይ ደግሞ ትናንትና የወልመን የውሃ ፕሮጀክትን ሲያስመርቁ የተናገሩት አንድ ብዙ ጊዜ እርስዎ የሚናገሩት ፕሮጀክቶች የሚሰሩት ለሚቀጥሉ 10-20 ዓመት አይደለም። ነገር ግን ለራሴ እንደምኖርበት ለራሴ ተብሎ መስራት መቻሉን የፕሮጀክቶቻችንን እድሜ እንዲራዘሙ የማድረግ ጥራታቸው እንዲጠናከሩ ለማድረግ ያስተላለፉት መልእክት በጣም ደስ ብሎኛል እና በዚህ አጋጣሚ እዚህ የተገኙትን ወጣቶች እንደኛ ለጡረታ ወጥተን ላለኑም ሰዎች አንድ ላይ ማገናኘት መቻለው በድጋሚ በጣም አመሰግናለሁ። ቴንክ ዩ። ክቡር ጠቅላይ ሚኒስትር በጣም አመሰግናለሁ። እኔም ይህን እድል በማግኘቴ ትልቁ እድል የተለያዩ ሰዎች በተለያየ ጄኔሬሽን ያለን ሰዎች አንድ ላይ መምጣት እና ከርሶም ጋራ በግንባር ተያይተን የመነጋገር ነገር ነው። ትልቅ እድል ነው ይሄ። ስለ ባሌ ብዙ ብለውታል። እንደርሶ ያ ተራራ ላይ ወጥቶ መላ ቪውን አይቶ አንደርስታንድ የማድረግ እጥረት ቢኖርም ይሄንን አካባቢ በጣም አውቀዋለሁ። ይሄ የሙዳ አካባቢ ነው። ከድሬ ሼከና ሁሴን ጋራ የሚገናኝ ነው። ታሪኩንም አውቀዋለሁ። የዚህ ዋሻ ጂኦሎጂካል አፈጣጠርም ጭምር በጥናትም አውቀዋለሁ። እዚህ ሶፍ ዑመር መንደር የምትባል ነበረች ገበያ በሳምንት የምትቀመጥ። ለዛ አካባቢ ውሃ ለማጥናት በ1978 ጁኒየር ጂኦሎጂስት ሆኜ የመጣሁበት ጊዜ አስታውሳለሁ። እና ይሄ በጣም ድንቅ የሆነ አካባቢ ከአግሮ ኢኮሎጂውም ከሂስትሪም እንደዚሁም ደግሞ ከቱሪዝም ፖቴንሻል አንፃር ቅድም እንደተባለው የማዕድን ሀብታችን ጭምር በዚህ ዙሪያ ከሳነቴ ተራራ ጀምሮ እስከታች በደቡብ ምዕራብ እስከ ገናሌ ወንዝ በዚህ በኩል ደግሞ እስከ ድሬ ሼክ ሁሴን ወደ ሐረርጌ የሚዋሰነው ኤሪያ በሙሉ የዋቤ ወንዝ ተከትሎ
የማዕድን ፖቴንሻሎች አሉ። ነገር ግን ይህ ነው የሚባል ለምሳሌ እንደ ትግራይ እንደ ወለጋ እንደ ሻኪሶ ኤሪያ በማዕድን ሀብታችን የተሻለ ጥናት እንደተሰራው እዚህ አካባቢ አልተሰራም። ስለዚህ ይሄ ኢንተርቬንሽን በርሶ መሪነት የመጣው የባለሙያውንም የአመራሩንም የሀገሪቱንም ህዝብ አይን የሚገልጽ ነው። ይሄ ትልቅ ነገር ነው። ፖቴንሻሉ ኢሜንስ ነው። በጣም ግዙፍ ነው። የማደግ እድላችን በእጃችን ነው ያለው። ስለ ትራንስፎርሜሽን ማውራት ከጀመርን ፕሮባብሊ 20 ዓመት ይሆናል። ነገር ግን ተጨባጭ ነገር መስራት አቅቶን ተጠላልፈን ቁጭ ብለናል። ስልጣንን ማዕከል በማድረግ ቁጭ ብለናል። ነገር ግን ልማት እናምጣ ከተባለ የልማት እድሉ አለ። የምንማረው ከብዙ ሀገሮች ከቻይናን ሳውዝ ኢስት ኤዥያን ጭምር ከብዙ ሀገሮች የመማር እድሉ አለ። ቴክኖሎጂ እየገባ ነው። በርሶ መሪነት ይህ የዲጂታላይዜሽን ዘመን የመስፈኑ ጉዳይ በቀላሉ የሚታይ ሰው ፎር ግራንትድ ይወስዳል። እኔ ግን እንደዛ አላየው። በጣም ነው የሚገርመኝ። ነዳጅ ስንቀዳ ድሮ በጣም እንቸገር ነበር። በጣም ብዙ ለውጦች አሉ። ግን ኩሙሌቲቭሊ ኦቨርአርቺንግ ቪውን አስቦ የማየቱ ጉዳይ በጣም ትልቅ ነገር ነውና አሁን ሱፊያን ያለው ላይ ትንሽ ነገር ለመጨመር የኛ ሀገር ፖቴንሻል ያለው ልክ ሎ ሃንጊንግ ፍሩት እንደሚባለው እርሻ ላይ ነው። የመጀመሪያው እርሻው አልተበላም። አፈሩንና ውሃን ማገናኘት ተጀምሯል። ዌልመን ላይ ትላንትና እርሶ እንዳስመረቁት ፕሮጀክት የምናየው የመጀመሪያው ትልቁ ኢሪጌሽን ነው የሚመስለኝ። አላቅም ሌላ ቦታ እኔ ሚስ ያደረኩት ካለ አላቅም እንጂ በ10 ሺዎች የሚቆጠር ሄክታር መሬት ከአንድ ሶርስ የማልማት አቅም ተጀምሯል። ይሄ በብዙ 10 ሺዎች የሚቆጠሩ ሄክታር መሬቶችን የማልማት አቅማችን ትልቅ ነው። ኤክስፖርት ለማድረግ እድላችን ይጨምራል ማለት ነው። ይሄ ማለት የሀገሪቱን የውጭ ምንዛሪ ፍላጎታችን ይጨምራል ማለት ነው። እና ኢንዱስትሪያላይዜሽንም ከኛ የራቀ አይደለም፣ ከዚሁ ጋር የሚያያዝ ነውና እኔ በጣም የሚደንቀኝ ሳነቴንም ብዙ ጊዜ ተመላልሼበታለሁ። የእርሶ እይታ በጣም የተለየ ነው። ውበትን ብቻ ሳይሆን መሬታችንን፣ ጋራዎቻችንን፣ ደኖቻችንን ገልጠን እንድናያቸው ለመጪው ትውልድም እያስተማሩ ነው ያሉትና ይሄ በጣም ትልቅ ነገር ነው። ህዝቡም በዚህ ላይ መረባረብና ወደ አንድ ሴንተር ኦፍ ግራቪቲው ተፈጥሯል። በዚህ ሴንተር ኦፍ ግራቪቲ አንፃር ከዚህ ዙሪያ ተሰልፈን ልማትን ማምጣት እንችላለን። ድህነትን ማስወገድ ይቻላል። ከዳሎል በረሃ አንስቶ እስከ ሳነቴ አናት ላይ ማዕድን ነው፣ እርሻ ነው፣ ልማት ነው፣ ቱሪዝም ነው፣ ኢንፍራስትራክቸር ነው፣ ሁሉ ነገር አለን። ይሄ ነገር ተጀምሯል ነው። ስለዚህ ይሄ የተጀመረውን ነገር ሳናደንቅ ወደ ሌላ ነገር ማሰብም አንችልምና ማመስገንም ለሰሩት እና እኛ በእድሜ ከርሶ በፊት ሆነን በሀገሪቱ በመላ ስንዞር ያላየነውን ነገር የማየት አቅም በመፍጠሩ በጣም ላመሰግን ወዳለሁ። አመሰግናለሁ።